በሶማሌ ክልል ቤተክርስቲያን ያፈረሱ ሰዎች እንደገና በአፋር ጥፋታቸውን ለመድገም ዝግጅታቸውን እንደጨረሱ እየሰማን እንገኛለን። መንግስት ያስተላለፈው ውሳኔ ሁሉንም አስደንግጧል። በአውደ ምሕረት ላይ የተፈጠረው ነገር ምንድነው? እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ? ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ሰሞን በአንዳንድ ጉዳዮች ምክንያት ቪዲዮዎችን በደንብ ወደ እናንተ ያደረስን አይደለም። ከዚህ በኋላ ግን እንደ ሁሌው ቪዲዮዎችን ቶሎ ወደ እናንተ የምናደርስ ይሆናል። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራምና የቲክቶክ አካውንት ኮንታክት በማድረግ ሽልማት መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት እግዚአብሔር የቤተክርስቲያንን ትንሣኤ ያምጣልን የሚለው ይሆናል። ሁላችሁም ኮሜንት አድርጎ ቪዲዮአችን እንጀምራለን። ልቅሶ ላይ የሚሳቅ ቢሆን እኔ ምስቅ በኢትዮጵያ ሰው ልቅሶ የሚሳቅ ቢሆን በማይክ ነበር የምስቀው። የልቅሶ ዕለት ከት ብዬ ማለት ነው። አንተ ከሃዲ ሲል የነበረው የኔ ኑሩ የኔ ደግ የኔ ጌታ የኔ አቤት ወሬያም ሁላ አይባልም እንጂ የገጠር ሰው መሳደብ ሲያምረው እነግርህ ነበር ይላል። ከፍተኛ ስድብ እኮ ነው። ግን ይገርማቸዋል። እነግርህ ነበር ማለት መነገር ይሻላል። አይ ምን የሚያዋርደው ነገር ኑሮ ነው እናንተ እንደው ብሎ በሰው እኮ አስጠርጥሮ ጨረሰው። ቢሰድበው አንድ ስድብ ነበር የሚሰድበው። እነግርህ ነበር ስላለው ግን ሌባል ሆኖ ይሁን እንትኑ ነው እያለ ሰው ሁሉ ልቡ ታሞ ማለቁ ነው። እና እነግርህ ነበር ከባድ ስድብ ነው። እና ሁለት ከባድ ስድቦች አሉ። አንደኛው እነግርህ ነበር የሚለው ነው። ሁለተኛው የምልህ የጠፋኝ የሚለው ከባድ ስድብ ነው። ማለት ስድብ ሁሉ አይገልጽህም አንተን ማለት ነው። እንደዚያ ማለት ይሄ በጣም ከባድ ስድብ ነው። እና እንዲያው አሁን የምለው ያለ በቅዱስ ጳውሎስ ጋር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ለሁላችን ሁሉ ሳንሞት እንተያይ ነው የምለው። ሞት ስለሚወስደን ክርስቲያን አሁን እየታረደ እያየን ነው። እና ሳንሞት ብንፋቀር ምን አለ ለማለት ፈልጌ ነው። ሳንሞት እንተያይ። ልጄ ጢሞቴዎስ እባክህ ሳልሞት መጥተህ ልይህ አለው። አባቶቻችን ልጆቻቸውን፣ ልጆች አባቶቻቸውን ሳንሞት እንታረቅ። እማያስተያይ ሞት ግዱን ስለሚመጣ አያሳየኝ መባባላችን እንተው። አሁን ነው መተያያችን ጊዜ። አሁን እንዳላያችሁ ከተባባል ነገም በገሃነም የማንተያይበት ዓለም ውስጥ እንገባለን። አባታችን ቃለ ሕይወት ያሰማልን። እውነት ነው። ሳንሞት እንተያይ፣ ሳንሞት እንፋቀር። ከሞትን በኋላ ወንድሜ ቢባል እህቴ ቢባል ምንም ትርጉም የለውም። እንደውም አብዛኛዎቻችን ኢትዮጵያውያን ሰው ታሞ አልጋ ላይ ሲወድቅ ካከም ብለን አንረዳውም። ሰውየው ከሞተ በኋላ ግን በጣም ብዙ ወጪዎች እናወጣለን። ሰው መዋደድ፣ መፋቀር፣ መረዳዳት ያለበት ሳይሞት ነው እንጂ ከሞተ በኋላ ይህ እንግዲህ ጠቃሚም እንዳልሆነ አባታችን እጅግ በጣም ደስ የሚል ትምህርትን አስተምረውናል። ሁላችንም ትምህርት ልንወስድበት ይገባል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን በቤተክርስቲያን ላይ እጅግ በጣም አሳዛኝ ሁኔታን አይተናል። ቪዲዮውን እስኪ አንዴ ላሳያችሁ።
በጅጅጋ ከተማ ምንድነው የተከሰተው? የደረሰኝ መረጃ እንደሚያመለክተው በሶማሌ ክልል ጅጅጋ ከተማ የሚገኘው የመድኃኔዓለም መቃኞ ቤተክርስቲያን በትናንትናው ዕለት በአሳዛኝ ሁኔታ በግብረ ኃይል መፍረሱ ታውቋል። ምዕመናኑ የቦታ ጥያቄ አቅርበው ለዓመታት ክትትል ሲያደርጉ ቢቆዩም ህጋዊ ምላሽ ከመስጠት ይልቅ ህንፃው እንዲፈርስ ተደርጓል። የሶማሌ ሀገረ ስብከት ድርጊቱን የሚያሳይ ቪዲዮ በገጹ ላይ በመልቀቅ የክልሉ መንግስት በአስቸኳይ ህግ እንዲያስከብር ጥሪ አቅርቧል። በእምነት ተቋማት ላይ የሚወሰዱ እንዲህ አይነት እርምጃዎችን እንዴት ትመለከታላችሁ? የክልሉ መንግስትስ ምን ማድረግ አለበት? አስተያየታችሁን ኮሜንት ላይ አስቀምጡልኝ። መረጃው እንዲደርስ ሼር ማድረጋችሁን አትርሱ። በሶማሌ ክልል በጅግጅጋ ከተማ ነው ይህ ነገር የተፈጠረው። ከዚህ በፊት በ2011 ዓ.ም አብዲሌ በሚባል ከንቲባ ቤተክርስቲያኖች እንደፈረሱ፣ ክርስቲያኖች ቤንዚን ተርከፍክፎ እንደተቃጠለባቸው፣ በጣም ብዙ ነገር እንደተፈጸመ ይታወቃል። እንደገና ደግሞ ትንሽ አመት ረገብ ካለ በኋላ ደግሞ ዛሬ በእንዲህ አይነት መልኩ የመድኃኔዓለም መቃኞ ቤትን ላይ ተሰቅለው ጉልላቱን ሲያፈርሱት የሚያሳዝን ነገር ሲፈጥሩበት እያየን እንገኛለን። አሁን ላይ በጅግጅጋ ከተማ እንግዲህ አስተዳደር የሆነው አቶ ምስጦፌ መሐመድ ነው። በጣም ብዙ መልካም ነው እየተባለ ይነገርለታል። ግን መልካምነቱ በእኛ በኦርቶዶክሳውያን ላይ አልሰራም። ለምን? ጅግጅጋ ከተማ እጅግ በጣም ጠባብ ናት። የሚሆነው የሚፈጠረው ነገር ሁሉ የሚታወቅባት ከተማ ናት። እንደውም ይህ ቤተክርስቲያን ከፈረሰ በኋላ ያፈረሱት ሰዎች ተይዘዋል የሚል ነገር እስካሁን አልሰማንም። አሁን ላይ ያለንበት ሁኔታ ይህንን ነው የሚመስለው። እኛ ኦርቶዶክሳውያን ምንም አይነት ነገር መፍጠር የማንችልበት። የሚገርማችሁ ነገር አንድ ወንድማችን ጅግጅጋ ዩኒቨርሲቲ ነበር። ቤተክርስቲያን እንኳን ለመሳለም ሲሄዱ መንገድ ላይ ነጠላ ለብሶ አይኬድበትም። ነጠላቸውን በፌስታል ይዛሉ። ቤተክርስቲያን በር ላይ ሲደርሱ ነው ነጠላቸውን ለብሰው ወደ ቤተክርስቲያን የሚገቡት እንጂ በዛ አካባቢ ነጠላ ለብሶ ማለፍ አደጋ እንደሚያስከስትም ነግሮኛልና እጅግ በጣም የሚያሳዝን ነገር ነው አሁን ላይ በጅግጅጋ የተፈጠረው። ይህንን ነገር እንግዲህ ከሁለት ወር በፊት ነው እናደርገዋለን እያሉ ሲፎክሩ የነበር። ከሁለት ወር በኋላ ይሄው ከላይ ከቤተክርስቲያኑ አናት ላይ ቆመው እንግዲህ ጉልላቱን በእንዲህ አይነት መንገድ ሲጥሉት ቤተክርስቲያኑን ሲያፈርሱት እያየን እንገኛለን። በሶማሌ ክልል እየሆነ ያለው ነገር እጅግ በጣም የሚያሳዝን ነው። አሁንም ቢሆን ወደ አፋር ይህንን ጥፋታችን እንቀጥላለን እያሉ ፉከራቸውን ቀጥለዋል ማለት ነው። በዚህ ጉዳይ የሶማሌ ክልል ምንም ያለው የለም። በዛ አካባቢ የሚገኙ ኦርቶዶክሳውያን አሁንም ቢሆን ስጋት ላይ ነን እያሉ ድምጻቸውን እያሰሙ ይገኛሉ። አንዳንዶቻችን እኮ እንኳን የክርስቲያኖችን መከራ ላይ ናቸው ብሎ ለመናገር ድምጻቸውን ጩኸት ስንሰማ ራስ ወስማ ወልድ መንፈስ ቅዱስ ስለዚህ ያሳቅቅ ነው የምንለው። ወገኖች ተው ግን እንደዛ ይባልም ነበረ። እንደውም ያን ጩኸት ከኛ ጋር እየሰማ ነው ማልቀስ ነበር የሚጠበቅብን፣ ማንባት ነበር የሚጠበቅብን። ግን አልታደልንም ያንን። እሱ አላንስ ብሎ ደግሞ ድምጻቸውን መስማት አንፈልግም። እስኪ ቶሎ አሳልፉ። የችግር የረሃብ የሰቆቃ ነገር ቴሌቪዥን ላይ እኮ ሰው ማየት አይፈልግም። እውነት አስብ መልሱ እንጂ እውነት ነው። ያለፍነውን እንኳን የ77ን ድርቅ ማንም ማየት አይፈልግም። እስማ አቡነ መንፈስ ቅዱስ ምንም አትለም የምታሳየኝ አሳልፈው ነው የሚለው። ሰው እንደሚራብ ማየት አንፈልግም። ሰው እንደሚጠማ መመልከት አንፈልግም። የቤተ ክርስቲያን መከራና ችግር ዘመን ላይ ሰው የሚሳለቅብን ለዛ ነው። ተዋቸው እባክህ። የሆነ ሰዓት ላይ እንዲሆኑና ከዛ ምን ያደርጋሉ ነው ይረሱታል ይላል። በቃ እውነት እኮ ነው ስታዩት። ለሆነ ሰሞን አለን ሆ ብለን እንነሳለን። ከሆነ ሰሞን በኋላ ግን ችግር ላይ ያለችዋን ቤተ ክርስቲያን፣ ችግር ላይ ያሉትን ወንድም እህቶቻችንን፣ ህዝባችንን እንዘረጋዋለን። በቃ ሌላ ነገር እንፈልጋለን። ይህንን 4-5 ዓመት የመከራ ጥግ ምን እንደሆነ በታረዱ በሞቱ ኦርቶዶክሳውያንና በፈረሱ አብያተ ክርስቲያናቶች ላይ አይተናል። አሁን ላይ መከራውን ሁላችንም ኦርቶዶክሳውያን ለምደነዋል። ኦርቶዶክሳውያን ሞቱ ብንባል፣ ቤተክርስቲያናት ፈረሱ ብንባል አይገርመንም። እንዲያውም ያንን ላለመስማት የምንጣጣር ሰዎች ብዙ ነን። ግን ከመቼውም ጊዜ በላይ ሁላችንም የምንጠነክርበት ሰዓት ላይ ነው ያለነው እንጂ ኦርቶዶክሳውያን መሞታቸው ነገር ለኛ ኖርማል የሚሆንበት ቤተክርስቲያን ሲፈርስ ያንን ነገር አላይም የምንልበት ጊዜ ላይ እንዳልሆን ሁላችንም እናውቀው ይገባናል ማለት ነው። አብዛኛዎቻችን አሁን ላይ ያለንበት ስነ ልቦና ወንድማችን ይነገረን ነው። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። የዘመን አቆጣጠር እንዲቀየር ስምምነት ላይ መደረሱ ተሰማ። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ከዓመተ ምህረት ወደ ኢትዮጵያ አቆጣጠር ወይም ደግሞ ዓመተ ምህረት የነበረው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲሆን እንግዲህ መግባባታቸው ወይም ደግሞ ስምምነት ላይ መደረሱ እየተሰማ ይገኛል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀር የተለያዩ ምክር ሐሳቦች ሲቀርቡ
የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ ተመካካሪዎች ገልጸዋል። ሂጅራ እንደ ካላንደር ይካተታል ተብሎ መያዙም ተገልጿል። ሙሉ እንግዲህ ዝርዝር መረጃውን በዚህ ጉዳይ ምን አይነት አስተያየት መስጠት እንዳለብን ግራ ነው የሚገባን። ዓመተ ምህረት የሚለው ነገር ተቀይሮ የኢትዮጵያን አቆጣጠር ሊባል ይገባል የሚል ሐሳብ በምክክር ኮሚሽኑ እንደቀረበ ነው እየሰማን የምንገኘው። አሁን ላይ በሀገራችን ሰላም ያጣንበት ምክንያት ምንድነው? ጦርነት እንዴት መቆም አለበት ይለው ላይ ነበር ምክክር መደረግ ያለበት እንጂ ኢትዮጵያን ማንነቷን እንዴት እናጥፋው። አሁን ላይ የሆነ ያለው ነገር የኢትዮጵያ ማንነትን ለማጥፋት የሚመካከሩ ነው የሚመስሉት። ለምን ዓመተ ምህረት የሚለውን የኢትዮጵያን የራሷን የዘመን አቆጣጠር ይዛ በዛው ያስቀጠለችበት ምክንያት ያልተገዛች ሀገር ስለሆነች፣ በዚህም ጉዳይ ደግሞ አባቶቻችን ቀኝ እንዳትገዛ ደማቸው እንዳፈሰሱ የሚታወቅ ነገር ነው። ሀገራችን የዘመን አቆጣጠር የእርሷን ማንነት የሚገልጽና የድሮ አባቶቻችንም ለእርሷ የከፈሉትን ዋጋ የሚያሳይ ነው ማለት ነው። ይህንን ዋጋ ለማሳጣት በጣም ብዙ የተመካከሩ እያየናቸው እንገኛለን። አሁን ሀገራችን ሰላም ያጣቸው በዘመን አቆጣጠሯ ሳይሆን ተማርን ብለው ባልተማሩ ሰዎች እንደሆነ እያየነው እንገኛለን። በዚህ ጉዳይ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። እጅግ በጣም የሚያሳዝን ነው። እንቀጥላለን ቪዲዮአችን። ሌሎች ሀገሮች ከኢትዮጵያ ምክክር ኮሚሽን መማር የሚችሉት ትልቁ ነገር እንዴት ነው ተመካክረን ችግሮችን መፍጠር የምንችለውና ማስፋት የምንችለው የሚለውን ነውና አሁን እንደው አለመታደላችን ሆኖ ነው እንጂ እንትና የማን መቀመጫ ናት የማን ዳሌ ናት አይነት እንትን ውስጥ መግባት አልነበረብንም። የሚያሳዝነው ማለት ነው በሰለጠነ ሀገር አይደለም ከተማ ሀገር ራሱ ሌላ ሀገር ውስጥ አለ። ለምሳሌ ሌሶቶን ካየ ሳውዝ አፍሪካ ውስጥ ናት ያለችውና ሳውዝ አፍሪካውያን ብድግ ብለው ሌሶቶኛ እንትናት ምናምን አላሉም። እና ብቻ የሚያሳዝነው እንደ አንድ ኢትዮጵያዊ አይደለም አዲስ አበባ፣ ጎንደርም፣ መቀሌም፣ አስመራም፣ ሰመራም ሁሉም የሁሉም ኢትዮጵያዊ ነበር መሆን የነበረባቸውና ያሳዝናል። እኔ ተነስቼ ይሄ ከተማ የእነንትና ነው ይሄ እንትን ነው ምናምን ሳይሆን ኤኒ ኢትዮጵያዊ የትም ቦታ ሄዶ ሀገሬ ብሎ ከሌላው እኩል ባለቤትነት ሊሰማው ይገባል። ምክንያቱም ሀገር ነው ፓስፖርቴ ላይ ኢትዮጵያዊ የሚል እስከሆነ ድረስ ኤኒ ፓርት ኦፍ ሀገር ኤኒ የትም ክልልም ይሁን ምንም ይሁን ባለቤት ነኝ ማለት መቻል አለብን። አለበለዚያ ናሽናል አይደንቲቲ እና ሀገር የሚባለው ነገር ፖይንቱ ምን ላይ ነው? ሰው አይደለም በገዛ ተወልዶ ባደገበት ሀገር ሌላ ሰው ሀገር በስደተኝነት ሄዶ እንኳን የሆነ ዓመት ኖሮ መኖሪያ ፈቃድ አግኝቶ ምናምን በቃ እንደሌላው ሀገሬ ነው ባለቤት ነው ምናምን። አስቡት እንግዲህ አንድ ኒውዮርክ ተወልዶ ያደገን ሰውዬ ማያሚ ላይ ባለቤትነት እንትንህ ምናምን አይነት ነገር ነውና ሁላችንም በቃ የትም ተወለድን የትም አደግን አዲስ አበባ ብቻ ሳትሆን ሌላውም ከተማ እኩል የሁላችንም ባለቤትነት ሊሰማን ያስፈልጋል። ያ ሲሆን ነው ናሽናል ዩኒቲ የሚመጣው እንጂ እንዲህ እየተከፋፈልን ባለቤትነት አንዱ ከአንዱ የበለጠ አንዱ ላይ የሚኖረው ከሆነ ሀገር አይደለም ወይ የሆነ ፓስፖርታችን ላይ በክልላችንና ምናምን ይደረግልን እንጂ ያሳዝናል። ብቻ ኤኒዌይስ ወንድማችን እንደተናገረው ነው ምክክሩ እየሰራ ያለው ነገር የኢትዮጵያ ማንነት አሁን ላይ እንዴት ማጥፋት እንችላለን ነው እንጂ የኢትዮጵያን ሰላም እንዴት መመለስ እንችላለን በሚለው ላይ እንዳልሆነ እያየነው እንገኛለን። የሚገርማችሁ ነገር ደግሞ በዚህ በምክክር ኮሚሽኑ ላይ የተሰበሰቡ ሰዎች ብሔራዊ ሃይማኖት ፕሮቴስታንት እንደሆነ እንኳን ያሳዩበት የምክክር መድረክ ነው። ለምን በዛ አዳራሽ ላይ ሲዘምሩም እያየናቸው እንገኛለን። መዝሙር ከተባለ ብዬ ነው። አንድ ቪዲዮ ላሳያችሁ። ፕሮቴስታንት የኢየሱስ ወታደር ነኝ የሚል ዝማሬ ነው እየዘመሩ የሚገኙትና እነዚህ ሰዎች የሚመካከሩት የፕሮቴስታንት ሃይማኖት እንዴት ሀገር አቀፋዊ እናድርገው በሚለው ነው እንጂ እውነት ለሀገራችን ሰላም እናምጣ በሚለው ጉዳይ ላይ እንደማይመካከሩ በብዙ ጉዳዮች አይተነዋል። ከ90% በላይ የሚደርሱ የፕሮቴስታንት አማኞች ናቸው ተመካካሪ የሚባሉት ማለት ነው። ለዛ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ማንነቷን ወይም ደግሞ ለኢትዮጵያ የዋለችውን ድንቅ ውለታ ለማጥፋት እየተጣጣሩና ብዙ ርቀቶችን እየተጓዙ የሚገኙት። እግዚአብሔር ለሀገራችን ሰላሟን ያምጣልን። የምክክር ኮሚሽኑ ተመካካሪዎች ግን እነማን እንደሆኑ በግልጽ የታየበት ሁኔታ ይሄ ነው ማለት ነው። በዚህ ጉዳይ ላይ እስኪ እናንተ ያላችሁን አስተያየት ኮሜንት አድርጉ። በቤተ ክርስቲያን ላይ እንዳሾፉ እንዳላገጡ አይቀሩም። በዚህ ስዕል ዳቦ ጠቅልላችሁ ሽጡ ብሎ ነው የሸጠላቸው። እናት አላቸው። የእናቱን ስቃይ ያውቃል።
ይሄ ሸቀጣ ሸቀጥ የሚያዘዋውሩ ሱቅ ያላችሁ ሰዎች እኛም ሀገረ ስብከቱም ቅድም እንከታተላለን ብለውናል። ቅድም እናንተም በያላችሁበት እንድትከታተሉ ነው። የድንግል ማርያምን ፍቅር በልቦናችሁ ለዘላለም አትሞ ያኖርላችሁ። አመስግኑ፣ አይዟችሁ፣ ከፍ አድርጋችሁ አመስግኑ። ይስሙ። መድኃኔዓለም አሁን ይምጣ፣ ፍርዱን ይስጠን። ስለዚህ በእመቤታችን ስም ፎቶዋን አረከሱ፣ ራሱ ይረክሳል እንጂ እመቤታችንማ አንዴ ከብራለች። ክብር ለመድኃኔዓለም ይሁን። እናት አላቸው፣ ግን እነዚህ እናቱ ከደም ተጨማልቃ እንዳሳደገችው ያውቃል። አባቱ አገር ለአገር ዝሮ እንዳሳደገው ያውቃል። ይሄ ሰይጣን ያደረበት የህሊና መውረድ ነው። ስለዚህ እግዚአብሔር ልቦና ይስጣቸው። እየተቀለሉ በነበረበት ሰዓት አንድ ወጣት ሱቅ ገብቶ በዚህ ስዕል ዳቦ ጠቅልላችሁ ሽጡ ብሎ ነው የሸጠላቸው። ይሄን ቢስልም ከልባችን ግን የድንግል ማርያምን ፍቅር ማውጣት ይችላል ዲያብሎስ? ይችላል ወይ? አይችልም? በሉና ንገሩት ከፍ አድርጋችሁ። በስዕላቶችና በመጽሐፍ ቅዱስ ላይ እንዲህ አይነት ግፍ እየፈጸሙ ይገኛሉ። ስዕላቶችን፣ መጽሐፍ ቅዱስን ጫት እንኳን እስከ መጠቅለል ድረስ ደርሰውባቸዋልና በዚህ ጉዳይ ሁላችንም ኦርቶዶክሳውያን በደንብ ጥንቃቄ ልናደርግ ይገባናል። አሁን ላይ አጸያፊ የሆኑ ተግባራት በስዕላትና በመጽሐፍ ቅዱስ ላይ የደረሰ ይገኛል። እንዲህ ሲያደርጉ የምናገኛቸውን ሰዎችም እኛም ኦርቶዶክሳውያን እርምጃ ልንወስድ ይገባናል ብዬ አስባለሁ። ከመቼውም ጊዜ በላይ ግን ጥንቃቄ እናድርግ ለማለት ነው ቪዲዮን ያመጣሁት። እናንተም ያጋጠማችሁ ነገር ካለ እስኪ ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ረሰዶምን ማምጣት ነው ምናምን የምትሉ ሰዎች ትሎች በሙሉ ግሜ ደጋግሜ ልንገራችሁ፣ ትዳራችሁ፣ ማህበረሰባችሁ፣ ባህላችሁ፣ ባንዲራችሁ፣ ሀገራችሁ፣ ሃይማኖታችሁ ገደል መግባት ይችላል። ከሰውነት ተራ አውጥተው ከእንስሳም አሳንሰው ትል ነው ያሉት። የሩዋንዳ የዘር ፍጅት በ3 ወር ውስጥ ወደ 800,000 በላይ እንደውም ቱትሲዎች ያለቁበት የዘር ፍጅት ሲጀምር እንዲህ አንዱ ሲቅለበለብ ይወጣና በሬዲዮ ቱትሲዎች እኮ በረሮች ናቸው ይላል። የሚቀጥለው ቀን አብረዋቸው የበሉ የጠጡ የተጋቡ ጓደኞቻቸው፣ ዘመዶቻቸው፣ ጎረቤቶቻቸው ካራቸውን ስለው ነው የወጡት። ምክንያቱም ኦሬዲ እነኚህ ሰዎች ሰው ሳይሆኑ በረሮች ናቸው። በረሮን መግደል ደግሞ ምን ችግር አለው? በየጊዜው መድኃኒት ስንፈልግ አይደለ እንደ የምንውለው ለመግደል። ትልን ስለመግደል ምን ችግር አለው? እላያችን ላይ ሲወጣ ይቀፈናል። መሬት ላይ ስናገኝ እንረግጠዋለን፣ እንጨፈልቀዋለን። ዲሁማናይዜሽን ማለት ይሄ ነው። ያኔ የከፋፈሏቸው በዘር ነበር። አቧድ ነው ከእንስሳ ጎራ መድበው የገደሏቸው። አሁን ደግሞ በጾታ ከፋፍለው አቧድ ነው ከባልሽ ጋር እንድትጣይ፣ ወንድምሽን እንዳታምኚ፣ አባትሽን በፍርሃት እንድታይ፣ ወንድ የተባለ ጾታ አጠቃላይ አውሬ እንደሆነ እንድታስቢ አድርገው ከዛ ትዳርሽን ያስመቱታል፣ ከተፈጥሮሽ ጋር ያጋጩሻል። የነሱ አይዲዮሎጂ የነሱ ተከታይ ካልሆንሽ ደግሞ ስነ ልቦናሽ እንዲጨፈለቅ እንድትታፈኝ አልፎም ተርፎ ከቻሉ አቅም ቢኖራቸው ሊያስገድሉሽ ይችላሉ። እየነገሩሽ ነው አንቺ ትል ስለሆንሽ ቫልዩሽ ከበግ እንኳን ያነሰ ዋጋ ነው ያለሽ። የፌሚኒስቶች መጨረሻ ግብረ ሶዶማዊነት እንደሆነ በጣም በብዙ ቪዲዮዎችም እያየን እንገኛለን። የዛሬ አመት ይህንን ፌሚኒስት የሚለውን ነገር ጆርዲ ይዛ ስትከራከርበት ነበር። በጣም ብዙ ቪዲዮዎች ወጣውባት ነበር፣ ግብረ ሶዶማዊ መሆኗ ማለት ነው። አሁን ደግሞ እንደገና ሌላ ቻሌንጅ እንደጀመረችና በጣም ብዙ ሴቶች ባሎቻቸው እንዲጠሉ፣ ወንድሞቻቸው እንዲጠሉ፣ ከወንድ እንዲርቁ የሚሉ ነገሮችን ሲያራምዱ እንደነበር የሚታወቅ ነገር ነው። ይህ ነገር ልክ አይደለም፣ ግብረ ሶዶማዊነት ነው እናንተ ያራመዳችሁ ያለው ተብሎ ደግሞ በዚሁ በግብረ ሰዶማውያን ማህበር በጣም ብዙ መረጃዎች ሲወጡባቸው ሃይማኖት ገደል ሊገባ ይችላል፣ ባህል ገደል ሊገባ ይችላል፣ ትሎች ናችሁ እስከ ማለት ደረጃ ደርሳለችና አሁንም ቢሆን ፌሚኒስት ነን እያላችሁ የፌሚኒስትን እንቅስቃሴ ከግብረ ሰዶማውያን ጋር አይገናኝም ለምትሉ ሰዎች አይናችሁ እንዲገለጥ ነው ግን ጆርዲን ቪዲዮ እያመጣን እያሳየናችሁ የምንገኘው። እነርሱ ለሴቶች መብት መከራከር ሳይሆን የግብረ ሰዶማውያን እንቅስቃሴን በደንብ ኢትዮጵያ ላይ እንዲራመድ እያደረጉ የሚሰሩ ሰዎች መሆናቸውን ግን ልታውቁት ይገባል። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ
እንደ ውሻ የምታደርጊውን ያየነው ነው። የተበተነ ነው፣ የታየ ነው። ኧረ አንቺ ረፊ በቃ በጣም ያስጠላል ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው፣ የተመለከትነው ነው። እሱ ብቻ አይደለም እኔ ንስሐ ገብቻለሁ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም መውለድ እፈልጋለሁ ስትልሽ ምንድነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው፣ በዜግነት ኤርትራዊ ነሽ፣ ኢትዮጵያ ያሳደገችሽ ናት አለ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ትክክል ከሞራልም ከስነ ምግባርም አንፃር ትክክል አይደለም። ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። የነ ጆርዲ እንቅስቃሴያቸው ግብረ ሰዶማዊነት እንደሆነ በዚሁ ሊታወቅ የሚገባ ጉዳይ ነው እንላለን። በዚህ ጉዳይ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። አንድ መዝሙር ልጋብዛችሁ ነው። የልቤን ሁሉ ለማላማገር መሬት ይሁን ከአንቺ በስተቀር ለደካማ ሰው መጠጊያ ኮነሽ ሐዘን ጭንቀቴን እረሳለሁ። ዋሴ ነሽ ለኔ ድንግል እናቴ ስምሽ ጠበቀኝ ከልጅነቴ ሁልጊዜ ለኔ በጎ አደረግሽልኝ ምን ልበል አንቺ ቃላት የለኝ የልቤን ሁሉ ለማላማክር መቤቴ ከአንቺ በስተቀር ለደካማ ሰው መጠጊያ ኮነሽ ሐዘን ጭንቀት የሚረሳብኝ ላዘንጉት ለኔ ደስታዬ ነሽ ያረጋጋሽኝ ፈጥነሽ ደርሰሽ ስምሽ ኃጥአንን የሚቀድስ ከሞት አደት የሚመልስ ከህፃናት እስከ አዋቂ ድረስ የልባችን የምናማክራት እመቤታችን ለሁላችን ትድረስልን፣ እህታችንን ያሳድግልን፣ ዝማሬ መላእክት ያሰማልን ያላችሁ ሁላችሁም ኮሜንት አድርጉ። አሜን። ዝማሬ መላእክት ያሰማልን። ሃይማኖት ጴንጤ ነኝ። ጴንጤ ሆነው እንዴት ወደ አቦ የመጡ ሰዎቹ መኪና ውስጥ ሲገባ ሽታው እኛን ሽታ አረግማቱ ምንድነው ሲል የዘመናችን መጻጉዕ በዝግቲ አባታችን አቡነ ገብረ መንፈስ ቅዱስ ጸበል ሙሉ ለሙሉ ድኖ ዛሬ ለምስክርነት በቅቷል። ሞታል አትሄድ ሬሳይ ማንም አይወስድም ሲል እኔ እዛ ከሄድኩ እዛ ኢትዮጵያ ሰው ነኝ ቤተክርስቲያኑ ቸርቹ እኔን ይቀብራሉ እዛ ከደረስኩ ሊሞት ብዬው መጣሁ። ሹፌሩ ዝም ብሎ መኪና እየነዳ አምጥቶ ዝግቲ እኔን አደረሰ። ካንሰር በሽታ ተይዤ ተጨንቄ ሰውነቱ ያኔ እኔ ሲመጣ በጣም ይገማል። ማንም ሰው እኔ ጋር አይጠጋም፣ ሽታው አያስጠጋም። ማንም አክስት፣ ማንም ወንድም፣ ማንም እህት እኔን አይጠይቅም። ግን እኔ እዚህ ዝግት ከገባሁ በኋላ አቦዬ ለእኔ እኔን ያገዘች ሽንቅ ለእኔ የሰጠች ያው እኔ እስካሁን ድረስ እኔን አሁንም አልጣለችም፣ እየጠየቀች ናትማ። በእግዚአብሔር ተወደደ
እግዚአብሔር እኛን ወደ እውነተኛው መንገድ የሚያመጣበት ምክንያት ምን እንደሆነ አናውቀውም። አንዳንዱን በህመም አስተምሮ ወደ እርሱ ይመልሳል። አባታችን እግዚአብሔር እንኳን ፈውሱን ሰጠውት እንኳን ወደ እውነተኛው መንገድ መራውት እንላለን። በዚህ ጉዳይ ላይ እናንተ ያላችሁን አስተያየት ኮሜንት አድርጉ። ለቀጣይ ቪዲዮአችን ደግሞ ስንሄድ የፕሮቴስታንቱ ቤት ሰው መስራት እንደሌለበት ቁጭ ማለት እንዳለበት የሚያበረታታ መሆኑን የሚያሳይ ቪዲዮ ነው ማሳያችሁ። ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በሉ የለማ መጽሐፍ ቅዱስ የለም በላብ በወዝ ጥረግረ ምን ከመብላት አልፍም ላብ ተባላለ እንጂ ምንም አይመጣም። አምጣ ጥረግረ ሀብታም ወንክ የሚል ምንድነው ስኬት ሾው ምናምን ናቸው። እሬግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምና ይላል። የለም በወዳደቀ ነገር መኪና እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 13 ቁጥር 11 ላይ በችኮላ የምትከማች ሀብት ትጎላለች፣ ቀስ በቀስ የምትከማች ሀብት ግን ትበዛለች ሲል ይናገራል። ይህም እንግዲህ በአንድ ጊዜ በማለዳ ባለጸጋ ከመሆን ይልቅ ቀስ በቀስ ማደግን የሚያበረታታ የምሳሌ መጽሐፍ ሐሳብ ነው። እንደምትመለከቱት ሐሰተኛው ነብይ ሄኖክ ጄፒኤስ የተባለው ግለሰብ አንድ ሰው ሀብታም ሆኖ ካያችሁት ወይ ጅብ ጋልቦ ነው አሊያም ደግሞ በልሳን ተናግሮ ነው የሚል ሁለት አይነት መንፈሳዊ ልምምዶች ሀብታም እንደሚያደርጉ ሲናገር እናያለን። ጅብ መጋለብ ሀብታም መሆንን ግብ ያደርጋል፣ ደግሞ ሀብታም ያደርጋል። ደግሞ በልሳን መናገር ሀብታም መሆንን ግብ ያደርጋል፣ ደግሞ ሀብታም ያደርጋል የሚል ነገር ነው እና ጅብ በመጋለብና ልሳን በመናገር መካከል የተመሳሰለ ውጤት እንዳለው እየተናገረ ነው። በየትኛውም ቦታ ላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ የሚከተሉት ተከታዮቹ በምድር ላይ በሚያልፉበት ጊዜ ስለ ስሙ ስለ ጽድቅ መከራን እንደሚቀበሉ አስተማረ እንጂ የትኛውም የወንጌል ክፍል ውስጥ ባለጸጋ ስለመሆን ተስፋ የሚሰጥ የወንጌል ክፍል የለም። ይልቁንም ሀገራችን በሰማይ ነው ይላል። ደግሞ እነዚህን ሐሰተኞች ሲናገር ሆዳቸው አምላካቸው ነው፣ ሐሳባቸው ምድራዊ ነው፣ ደግሞ ጥፋታቸው ይቸኩላል ብሎ ስለነሱ ነገረን እንጂ በየትኛውም መልኩ ምድራዊ ተስፋን ወንጌል ተሸክሞ አይዞርም። ቅዱስ ጳውሎስ በመልእክቱ ሊሰራ የማይወድ አይብላ ይላል። እነዚህ ሰዎች ደግሞ ምንም አይነት የመጽሐፍ ቅዱስ ዕውቀትም ስለሌላቸው መጽሐፍ ቅዱሳቸውም ሌላ ስለሆነ የሚከተሉትም የሚይዙትም የብልጽግና ወንጌልን ስለሆነ እነርሱ ሀብታም የሚያደርግ ነገር መስራት ሳይሆን ጅብ መጋለብ ወይም ደግሞ በልሳን መናገር ነው ይሉናል። ነብይ ነን የሚሉ ሰዎች አሁን ላይ ሰውን በማዘናጋት ሀብታም ትሆናለህ፣ ባንክ እንደዚህ ይገባልሃል እያሉ ብዙ ገንዘብን ከምዕመኑ ይሰበስባሉ። ምዕመኑ ደግሞ ስራ እንዳይሰራ በእንዲህ አይነት መንገድ እንኩትኩት አድርገው አስቀምጠውታል ማለት ነው። እነዚህ ሰዎች በህግ ሊጠየቁ የሚችሉበት ንግግር ነበር። አሁን ላይ ግን እነዚህን ሰዎች እውነት ህጉ የሚያበረታታቸው ነው እንጂ የሚከሳቸውም እንዳልሆነ በዚሁ እያየነው እንገኛለን። ግን ደግሞ ትምህርታቸው ምንም አይነት መጽሐፍ ቅዱሳዊ ዕውቀት የሌለው እንዲያውም ደግሞ ለብር ተብሎ ሰው ሌላ ሰይጣን መከተል እንዳለበት በደንብ የሚያስተምሩ ሰዎች ናቸው ማለት ነውና ጅብ በመጋለብና ልሳን በመናገር ነው ሀብት የሚገኘው እንጂ ሰው ሰርቶ ደክሞ ምንም አይነት ሀብት አያገኝም እያሉ የተናገሩ ይገኛሉ። በዋነኝነትም ወንድማችን ክርስትናው ስለ ሀብት ስለዚህ ስለ አለንባት ዓለም ምን እንደሚያስተምር በዝርዝርም የነገረን ጉዳይ ነው ማለት ነው። እጅግ በጣም የሚያሳዝን ነገር ነው። የኛ ሰው የታመመ ከመጠየቅ ይልቅ ሬሳ ለማስቀበር ነው ገንዘብ የሚያወጣው። ጠባያችን እንደዛ ነውና ክርስቶስ ሲመጣ ይሄ ሁሉ ግፍ ያልፋል። ክርስቶስ ሲመጣኛ ሁሉ አይናችን ይባራል። ይገርማል። ብዙ አይነ ስውራን ነው በዓለም ላይ በጨለማ የሚዳክሩ ብዙ ጆሮ የሌላቸው ሰዎች አሉ። ምን የሚረባ የሚሰማ ነገር ባይኖርም ቢያንስ እንደኛው ለመደናቆር ቢሰሙ ጥሩ ነበር። ስንት የሚታይ ነገር ባለበት እኛ አናይም። በበሽታ የሚማቀቁ አሉ፣ በድህነት የሚማቀቁ አሉ። ይሄ ሁሉ በሩ ይዘጋል፣ መጋረጃው ይዘጋል። ክርስቶስ ይመጣል። ይሄ ዓለም በጠቅላላ ዛሬ እነ ዱባይ እነ ፓሪስ እነ ለንደን እነዚህ ትልልቅ ከተሞች መዝናኛ ናቸው አይደል? ክርስቶስ ሲመጣ እነዚህ ከተሞች የቆሻሻ ክምር ናቸው፣ ተጠራርገው ይጠፋሉ። የሚገርም ነገር እነዚህ ሁሉ ዛሬ የተገነቡ ፎቆች፣ የተገነቡ አስፓልቶች፣ የተገነቡ ትልልቅ ዓለምን ያስደነቁ የስነ ህንፃ ውበቶች በጠቅላላ ክርስቶስ ሲመጣ ተጠራርገው ይወድማሉ፣ ይጠፋሉ። እኔ እናንተ ብቻ ነን ታድሰን ረቀን ተለውጠን
ጸጉሬ ላጭ ጥፍሬ ያደገ ልቆረጠው ጸጉሬ ያደገ ልላጨው ሰውነቴ ቆሸሸ ልታጠበው ሰውነቴ ገዘፈ ጅም ልስራ ሰውነቴ ከሰማ ወፈሪያ ፍለጋ የምትለው ነገር በመንግስተ ሰማያት ቀለባችን መጠጣችን ልብሳችን ክርስቶስ ይሆናል። ልክ እንደማለት ቅዱስ 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 ብለን ምስጋና በልተን ምስጋና ጠጥተን ምስጋና ለብሰን ከክርስቶስ ጋር የምንኖርበት ዘመን ይመጣል ማለት ነው። ስለዚህ ክርስቶስ በመምጣቱ ይህ ሁሉ ጥያቄ ይመለሳል ማለት ነው። ወደ ሰማይ ወሰዱን በምናብ እነ ለንደንን እኮ በቃ ተጸየፏቸው። ኧረ ምን ይሰራሉ? እዚህ ላይ ዮሐንስ አሁን ብላ መሰለ አንድ ሰው ወደ ሰማይ ከፍ እያለ በሄደ ቁጥር ወደ ታች ሳይ ትልልቁ ቋጥኙ ድንጋዩ ምናምኑ እንደ ጠጠር እየሆነ ይታየዋል ይላል። ትክክል። እኛም ወደ ክርስቶስ እየተነጠቅን በሄድን ቁጥር ወርቁ ጠጠር፣ ሽቶ፣ ግማት፣ ሐሩ ብቱቱ ይሆንብናል ይላል። ትክክል። በቃ እግዚአብሔርን እየቀረብከው በሄድክ ቁጥር የቁሳቁስ አድናቂ ተጠቃሚ እንጂ አድናቂ አትሆንም። እኛ ተጠቃሚዎች ነን። ወርቁን እንጠቀምበታለን፣ ስልኩን እንጠቀምበታለን፣ መኪናውን እንጠቀምበታለን፣ ቤቱን እንጠቀምበት መገልገያ ነው። ግን አንድ ሰው ሃይማኖት እንደራቀው መንፈሳዊነት እንደተለየ የምታውቀው ምንድነው? መልኩን ሲያደንቅ ታገኘዋለህ፣ ስልኩን ሲያደንቅ ታገኘዋለህ፣ ጫማውን ሲያደንቅ ታገኘዋለህ፣ የገዛው መኪና ሲያደንቅ ታገኘዋለህ። መኪናው እኮ ተገጣጥሞ ቅርጽ የያዘ ቆርቆሮ ነው። ስልክም እንደዛው ነው። መልክም ክርስቶስ ጭቃውን አድርቆ እፍ ብሎብህ እንጂ እኮ ምን ቁም ነገር አለው ብለህ። መምህራችን መጋቢ ሐዲስ እሸቱ እጅግ በጣም እናመሰግናለን። ሁላችንም ኦርቶዶክሳውያን አናኖራችን ክርስቶስ እንደሚመጣ አውቀንና አስበን ሊሆን ይገባናል ማለት ነው። ቃለ ሕይወት ያሰማልን። ገጥራን ቪዲዮአችን። ስለዚህ እህቷን በስውር ጠርታ ነይ መምህሩ ይጠራሻል አለቻት። ማርያም ብን ብላ ወጣች። ብን ብላ ስትወጣ ለቅሶ ሊደርሱ የመጡ ሰዎች ሁሉ ልታለቅስ ወደ መቃብር ልትሄድ ነው ብለው ተከትለዋት ግር ብለው ወጡ። ወጣ ኮረብታው ላይ ስትደርስ ክርስቶስ ቆሟል። እግሩ ስር ወደቀች። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ምን አይነት ቤተሰብ ነው? እህቷ ያለችውን ደገመችው። አንተ ብትኖር ወንድሜ አይሞትም ነበር አለች። አለቀሰች። ሁሉም አንድ ላይ ሲያለቅሱ ክርስቶስ በመንፈሱ ታወከ፣ እንባውንም አፈሰሰ ይላል። ኧረ አስነሳዋለሁ፣ የምን ለቅሶ ነው? ተረጋጉ አላለም ጌታ። አሁን ከ5 ደቂቃ በኋላ እኮ ይነሳል፣ አቁሙ ለቅሷችሁን አላለም። እንባውን አፈሰሰ ይላል። እንደውም አይሁድ እንባውን ሲያፈስ ሲያዩ እንዴት ይወደው ነበር አሉ ይላል። እንዴት ቢወደው ነው? ምን ነው እንዲህ ከወደደው ቀደም ብሎ መጥቶ አያስነሳውም ነበር? እውሩን ያበራ ይህን በሽተኛ መፈወስ ይችል የለ ወይ አሉ። ይህን ጊዜ ጌታ ወዴት ቀበራችሁታል? እስኪ በሉ ወዴት ቀበራችሁት? መቃብሩ ያለበትን አሳዩት፣ ድንጋዩን አንሱት አላቸው። ማርታ ቀረብ አለችና ጌታ ሆይ 4 ቀን ሆኖታል፣ ይሸታል አለችው። ይኸውላችሁ ቁጭ ብሎ ከጌታ እግር ስር ወንጌል ያልተማረ ሰው ሁሌ ችግር ፈጣሪ። ይሸታል አለችው፣ ገሰጻት። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን? ከዛ ወደ መቃብሩ ቀረበ። አልዓዛር ወደ ውጪ ና አለ። አልዓዛር ወዲያውኑ መግነዙ እንደተጠመጠመ ከመቃብሩ ወጣ ይላል። እግዚአብሔር የተመሰገነ ይሁን። መምህራችን ዲያቆን ሄኖክ ኃይሌ እጅግ በጣም ደስ የሚል ትምህርትና ያስተማረን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ፣ ኮሜንት አድርጉ፣ ለማስተካከል ዝግጁ ነኝ። ይህን ቪዲዮ ላይክ ያላደረጋችሁ ሰዎችም ላይክ አድርጉ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉ ትችላላችሁ። ለቻናሉም አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ሁሉበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ